እና እንግዲህ ያው ከፍቅረኛ ጋር የተዋወቅነው ያሁን ዓለም ጠባ እጃችን ላይ ባለው ስልክ ላይ ትገኛለች እና እኔና ፍቅረኛ የተዋወቅነው ሶሻል ሚዲያ ላይ። ጤና ይስጥልን ውድ ፕሮግራም ተከታታዮቼ እንደምሰነበታችሁልኝ። እንግዲህ ውድ ተመልካቾቼ ዛሬ እንደተለመደው አዲስ ፕሮግራም ይዤላችሁ ቀርብ ያለው ማለት ነው። እንግዲህ የዛሬ ባለ ታሪኬ ወይም ደግሞ እንግዲህ ስቱዲዮ ድረስ መጥቷል ማለት ነው። ምንድነው ይዞልን የመጣ የሚለውን ነገር አብረን እናየዋለን። ስሙን ያስተዋውቀንና ወደ ዋና ጉዳያችን እንገባለን። እስኪ ስምህን ማን እንበል? እሺ በጣም አመሰግናለሁ። አክብራችሁ ስለተቀበላችሁ በጣም አመሰግናለሁ። ቢኒያም አበበ እባላለሁ። እሺ ቢኒያም እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም ቢኒያም፣ እንግዲህ ዛሬ ወደኛ ሚዲያ ስትመጣ የሆነ ነገር ይዘህልን መታል ብለን እኛም በጉጉት ጠብቀናል እና ከዚህ በፊት ደውለህ ቀጠሮ አስይዘኸኝ ነበረ። ታዲያ ዛሬ ነው ያመቻችቼ ስቱዲዮ ድረስ ጋብዣለሁ ማለት ነው። ዛሬ ለስቱዲዮ የሚሆን ወይም ደግሞ ለፕሮግራም ተከታታዮቻችን ይዘህልን የመጣ ነገር ምንድን ነው? አንተስ እኛ ምንድን ነው ልናገዝህ የምንችለው የሚለውን ነገር አብረን ቆይታ እናደርጋለን። በጣም አሪፍ። ያው እንግዲህ ዛሬ እናንተ ጋር የመጣሁበት ትልቁ እና ወሳኙ ነገር ምንድን ነው? የረጅም ዓመት ፍቅረኛዬን ዛሬ በጣም በትልቁ ፕሮፖዝ የማደርግበት እንዲሁም ደግሞ እናንተ በደንብ የደስታ ተካፋይ ትሆናላችሁ ብዬ በማሰብ ያው ከኋላም በደንብ ታጅቡኛላችሁ ብዬ በማሰብ ነው እና ዳኩሽ ነዋሪነቴ ኢሮፕ ነው የምኖረው። የረጅም ዓመት በሶሻል ሚዲያ የተዋወቅን ጓደኛ አለችኝ። እሷን እንግዲህ ዛሬ በደንብ በአካል አግኝቼ ፕሮፖዝ ማድረግበት ቀን ነው። ደስታ ተካፋይ ልትሆን ነው። መልካም። ስለዚህ የሰርፕራይዝ ቀን ነው ዛሬ ማለት ነው። በሚገባ በጣም አሪፍ፣ ደስ ይላል። ስለዚህ ዛሬ እሷ የምታውቀው ነገር የለም። ዛሬውኑ ነው ሰርፕራይዝ የምናደርጋት። ከፈጣሪ ጋር እንግዲህ ዛሬ ነው ሰርፕራይዝ የምናደርጋት ዛሬ። ስለዚህ መቼም አንድ ሰው የፍቅር ጥያቄ ዛሬ ወይም ደግሞ ፕሮፖዝ የምታደርግበት ቀን ከሆነ ወደ ትዳር እንሄድ የሚልበት የመጨረሻው የውሳኔ ቀን ነው ብዬ አስባለሁ። በሚገባ። ስለዚህ ያን መንገድ እዚህ ለመድረስ የሆነ ያለፋችሁት ውጣ ውረድ የፍቅር ታሪክ ይኖራል እና ዛሬ እስኪ እንዴት አለፋችሁት? እንዴት ተገናኛችሁ ወደሚለው ወደ ዋናው ጥያቄ ልምጣ። ኦኬ፣ በጣም አሪፍ። ያሪና እንግዲህ ያው ከፍቅረኛ ጋር የተዋወቅነው ያሁን ዓለም ጠባ እጃችን ላይ ባለው ስልክ ላይ ትገኛለች እና እኔና ፍቅረኛ የተዋወቅነው ሶሻል ሚዲያ ላይ ነው። ከሶሻል ሚዲያ ፌስቡክ ላይ ነበር በደንብ የተዋወቅነው። ፌስቡክ የተዋወቅነው የዛሬ ከአንድ ዓመት በፊት ማለት ነው በደንብ የተዋወቅነው እና እንዴት ተዋወቃችሁ የምለውን ነገር ያው አክቲቭ ነኝ ፌስቡክ ላይ ሶሻል ሚዲያ ላይ በደንብ አክቲቭ ነኝ እና የተለያዩ ፖስቶችን ፖስት ማድረግ ደስ ይለኛል። ደስ የሚሉኝን ነገሮችን ፖስት አደርጋለሁ እና በተደጋጋሚ ላይክ ከሚያደርጉ ሰዎች መካከል ነበረች አጋጣሚ ፍቅረኛዬ እና ላይክ በተደጋጋሚ ትጠይቂያለሽ አንዳንዴ። ከዛ እስኪ እናውራለን ሀይ በሚል ቴክስት ተጀመረ ማለት ነው። ከዛ ቀስ እያለን በጣም ስለ ፖስቶቻችን ማውራት ጀመረን። ከዛ ቀስ እያለን በደንብ እየተዋወቅን መጣን። ከዛ አሪፍ የፌስቡክ ጓደኞች ሆን በደንብ ሀሳብ ሼር እናደርጋለን። ኖርማል ጓደኞች ማለት ነው። ከዛ በደንብ ሀሳቦችን ሼር እናደርጋለን። ከዛ በደንብ እያወራን ስንመጣ እይታዋ ይሄ ነገሮችን የምታይበት እይታዎቿ የምታስብበት ነገሮችን የምታስብበት ነገር በጣም እየተመቼ መጣ ማለት ነው። ከዛም የተወሰኑ ጊዜያቶችን በደንብ ካወራን በኋላ ለምን ይህን ነገር ወደ ዘላቂ እንዲሆን አናደርገውም? ለምንድን ነው ይሄንን ወደ ፍቅር ማንቀይረው? በሚል ወደ ፍቅር ገባን ማለት ነው። ወደ ፍቅር ተቀየረ። ኦልሞስት ፍቅር ላይ መሆን ያለ ነው። በአካል ተገናኝተን አናውቅም፣ ግን በኦንላይን በደንብ እንገናኛለን፣ እናወራለን። በደንብ ብዙ ነገሮች እናወራለን በሰዓቱ ማለት ነው። በጣም አሪፍ። ለምን ያህል ጊዜ ቆያችሁ እንደዚህ በኦንላይን በማውራት? በኦንላይን ኦልሞስት ላለፉት 1 ዓመት ከምናምን አካባቢ በደንብ ኦንላይን አውርተናል ስልሽ ኖርማል ወሬ ብቻ ሳይሆን በቃ ማወቅ ያለብኝን ስለሷ እንዲሁም ስለኔም በደንብ ማወቅ የሚጠበቅባትን ነገር ብዬ ያሰብኩትን ነገሮችን በደንብ አውርተናል፣ ተግባብተናል። ብዙ ነገሮችን አስበናል። እሷን በምትሰራው ስራ በጣም ለቤተሰቦቿ ብዙ ነገሮችን ማድረግ ትፈልጋለች።
የእሷን ህይወት መቀየር ትፈልጋለች፣ የቤተሰቦቿን ህይወት መቀየር ትፈልጋለች፣ ለብዙ ሰዎች መስራት ትፈልጋለች። እሱም አንዱ በተደጋጋሚ ካወራንባቸው ነገሮች መካከል ሁሌ ለመለወጥ ዝግጁ መሆነው አንዳንዴ ለመለወጥ ከሚወስን ሰው ጋር አብረሽ ስትሆኚ ሞር ትልቅ ነገር ይገኛል ብዬ አምናለሁ እና እኔም በጣም ለመለወጥ ከማደግ የተሻለ ነገር ስለምፈልግ እሷም እንደዛው ነው ስትነግረኝ በቃ ይሄን ነገር ወደ ፍቅር ቀየር ነው እና ላለፉት 1 ዓመት ከምናምን አብረን ነበር እያወራችሁ ማለት ነው። ከኢትዮጵያ ውጭ ረጅም ዓመት ቆይተሃል? አዎ ከኢትዮጵያ ውጭ ኦልሞስት ከ7 እስከ 10 ዓመት እስከ 8 ዓመት አካባቢ ያለው ተወለድክ እንበለው ተወለድክበት እንበለው ማለት ሲያዩክ ያው ለዛ የምትጋብዝ አይነት እንትን ፊዚካል አይደለም ያለህ እና ማለት አንዳንዴ 10 ዓመት 8 ዓመት 7 ዓመት ማለት ረጅም ዓመት ነው። እኔ እየጠበቅኩት 3 ዓመት ማክሲመም ምናልባት ይሆናል ብዬ ነው ያሰብኩት እና አሪፍ ነው። እሱ ሚስትህ ወይም ደግሞ ፍቅረኛ ሚስትህ ልትሆን ነው ብዬ ስላሰብኩ ፍቅረኛ እዚህ ነው ያለችው እና ከፍቅረኛ እዛው ሆነ በኦንላይን ስታውቃት ሰው አንዳንዴ በማህበራዊ ድረገጾች የምናውቃቸው ባህሪዎች እና በአካል ደግሞ የምናውቃቸው ማንነት ብዙ የተለያዩ የተደበቁ ነገሮች አሉና ለሁለታችሁ ለጥንዶች መተማመን ወይም ደግሞ ልብ ለልብ ለመገናኘት ያበቃችሁ ነገር እንዴት ነው? ሁለታችሁንም በጣም አሪፍ። የሚገርምሽ ያለፉትን ዓመታት ልክ እንደዚህ በፍቅር ስንቆይ ውጭ እንዳሉ አታውቅም። እሷ የምታውቀው ኢትዮጵያ እንዳለው ነው። እንዲሁም ደግሞ ያው የራሴ የሆነ ቋሚ ስራ እንደሌለኝ ነው የምታውቀው። እንዲሁም ደግሞ ስራ መፈልግ ሰው እንደሆንኩ ነው የምታውቀው እንጂ ውጭ እንዳለው የተለያዩ ኤሮፕ ላይ እንደምኖር አታውቅም። ለምን እንደዛ አደረግከው የሚል ነገር ይፈጠራል ብዬ አስባለሁ እና ምናልባት በሰዓቱ ትክክል ነኝ ትክክል አይደለሁም የሚለውን ነገር እንትን ማለት አልፈለግኩም ነበር። ግን እንዳልሽው ቀደም አሁን በጣም ብዙ የምንሰማቸው ነገሮች ነበሩ። በተለይ በጓደኞቼ ጋር ይሄ ሀብታም ማግባት በተለይ ውጭ ለመሄድ ብዙ ሰዎች ሀብታም አግብተው ይወዳሉ ምናምን ነገር ሲባል እሰማለሁ። ጓደኞቼ ጋር ፕራክቲካሊ ያየኋቸው ነገሮች ነበሩና ይሄን ነገር ያው አንዳንዴ በልጥ ከሰው ይማራል ነው እና እሱን ነገር እኔ በህይወቴ ላይ እንዲደገም አልፈለኩም። የራሴ ላይ መጀመሪያ ማስተካከል ያሉብኝን ነገሮች እስኪ መጀመሪያ ምን አይነት ሴት ናት የሚለውን ነገር ማወቅ ነበረብኝና ውጭ እንዳለው አይደለም የነገርኳት ሀገር ውስጥ እንዳለው እንዲሁም ደግሞ ተባራሪ ስራዎችን ከቤተሰብ ጋር እንደምሰራ ነው የምታውቀውና እንግዲህ ከዛ አንጻር ትንሽ ይህን ነገር ራሱ ታውቅ ምናልባት አሁንም አታውቅም ነው የሚገርምሽ ሁኔታ እስካሁን አታውቅም። ጨካኝ ሰው ነህ እንዴ? የሚገርም ፈተና ነው ይመስለኛል። ሊሆን ይችላል ኦፍኮርስ። ግን ያው የሚገርምሽ ኦልሞስት ወደ ኢትዮጵያ ከተመለስኩ 5 ወሬ ነው። ወደዚህ ከመጣሁ 5 ወሬ ነው። ግን አብረን ነው የምንሰራው። የሚገርምሽ ፍቅረኛዬ የአንድ ካፌ ላይ መስተንግዶ ነው የምትሰራው። መስተንግዶ ሰው ቅድም እንዳልኩሽ እኔ ከቤተሰቦቼ ጋር ተባራሪ ስራ ነው የምሰራው። ቋሚ ስራ እንደሌለኝ ታውቃለች። እንደሌለኝ ታውቃለች። በደንብ እናወራለን። እስኪ ስራ ፈልጊልኝ፣ ስራ ፈልጊልኝ። እንዲሁም ደግሞ ሁሌም ስለ ስራ ስናወራ እሷ ምን አይነት ስራ እንትን ይላታል። ቋሚ ነገር ትፈልጋለች። ከተባራሪ ነገር ቋሚ ነገር ዘለቄት ያለው ነገር ትፈልጋለች እና ቋሚ ስራ እየፈለግኩ እንዳለ ነው የምታውቀው። ማለት ነው ወይስ እንዴት ነው አሁን ያለው ሁኔታ? በሚገርም ሁኔታ እስካሁን አታውቅም። አልነገርኳትም። አይከብድም ግን ማለት እንዴት ነው? መጀመሪያ 1 ዓመት በኦንላይን ስታወሩ እንገናኝ ምናምን ጥያቄዎች አሉ ብዬ አስባለሁ እና እነሱ ነገሮች እንዴት ነው እንትን ያላችኋቸው? እስካሁን ድረስ ከዚህ እንዲሳሉ ያደረጋችሁት? በጣም ትልቁ የነበረብኝ ትልቁ ችግር ወይ ደግሞ ትልቁ የነበረብኝ ከባድ ታሜት ነው ሰሽ እንገናኝ የሚለው ጥያቄ ነው። ምክንያቱም ነውሽ ቅድም ማታቀብ እሷ መጣቢ ሄብያን ያለው ግን ገና ስራ እየፈለጉ እንዳለ ደግሞ ተባሪ ሰዎች እንደምሰራ ምታቀው እኔ ደግሞ የምኖረው ኢትዮጵያ ከእሷ በተደጋጋሚ ጥያቄዎች ይመጡ ነበር። ኦፍኮርስ እንደ ፍቅረኛ መገናኘት ያስፈልጋል። ሻይ ቡና ትያለሽ፣ ነገሮች አብረሽ ታሳልፊያለሽ፣ ፍቅሩ እንዲጠነክር ማለት ነው። ግን የእሷ ፍላጎት ነበረ ይሳካልኝ፣ እኔ ፍላጎት ነበረ። ግን ያው ቦታ ያደርገናል
ታኩሽን ያለው እዛ እሱ ያለችው ከተመለሱ ከሚሉ እሺ የሚገርምሽ ያው ወደ ኢትዮጵያ ከተመለስኩ 5 ወሬ ነው። ነገር ግን እሷን በደንብ አዋራት ነበር ስራ ታውቃለች። የስራ ፍላጎት እንዳላት ቅድም ነግረኸኛል። እሺ አንተም ስራ እንደሌላት ማለት ነው። ቋሚ ስራ እንደሌለ ተባባሪ ነገሮች እንደምሰራ ነው። እሷ ደግሞ ትልቁ ነገር ቋሚ ነገር ያስፈልገናል። ስለዚህ ተደጋጋሚ እስኪ ቋሚ ነገር ካገኘሽ ይፈልጋል። ተደጋጋሚ አውርተናል። እሷ ጋር ስራ ከጀመር በ4 ወሬ እሷ ጋር ቅድም መስተንግዶ ነው የምትሰራ ብለኸኛል እኮ። ኦፍኮርስ መስተንግዶ ነው የምትሰራው፣ ካፌ ላይ መስተንግዶ ነው የምትሰራው እና እሺ ያው በሰዓቱ ትገኝ ቋሚ ስራ ከእሷ ጋር እየሰራሁ ኦፍኮርስ ምን ያክል ከባድ ሁኔታ እንዳለ በደንብ ያየሁበት ብዙ ነገር የተማርኩበት ጊዜ ከእሷ ጋር ስለባቸው የስራ ቆይታዎች ማለት ነው። ምክንያቱም እዛ ስራ የነበረው ስራ ሌላ ስራ ነበረ። እዚህ ደግሞ ዝቅ ብሎ መስራት በጣም ትንሽ ቻሌንጅ ነበረው ሰዓቱ። ይሁን ብለህ አንዳንዴ ለምትፈልግ ነገር ስትይ የማትፈልገውን ነገር መቀበል ይላል። አበው ከፈለግ ገደውን ከፈለግ ሹ መንካት ደግሞ ሹ ማለፍ ተጠቅባል ይባላል እና ከእሷ ጋር በጣም ለመርካሌ የተነሳ የወደፊት ደረጃችን በደንብ የተሻለ ከማለት አንጻር ትልቅ መሰል ከማየት አንጻር እና ከእሷ ጋር ሆን ብዬ የምመኛቸው መሰረት የምፈልገው ህይወት ለመመስረት ያለኝ አማራጭ እሱ ነበር። አብሬያት መስራት እና 4 ወር ያክል አብረን ይሰራ። ወደዚህ ከመጣ በኋላ ነው ስራ እንደፈለግህ የነገርካት? እንዳልኩሽ እኔ ወደዚህ የመጣሁት እሷ እዚህ እንዳልመጣሁ። ስለዚህ በተደጋጋሚ ሁሌ ነበር የምናወራው። እንዳልኩሽ ቤተሰብ ጋር ተዋሪ ሰዎች ነው የምሰራ አየርባቸው ነው የምንሰራው እና ግን ሁሌም ቢሆን ጥሩ ነገር ቋሚ ነገር ስለሌለብኝ ትመጣለች እሷ ማለት ነው። በዛ አጋጣሚ ያገኘውን ስራ እንደምትሰራ ትነግራት ነበር ማለት ነው። ስራ እንደማለት ያገኘሁትን ስራ እንደምሰራ እኔም ደግሞ ከእሷ ጋር የተሻለ ነገር የሚያዛልቀን ቋሚ የሆነ ነገር ምስ እየሰማሁ ሁሌ ነበር የምናወራው። ባወራን ቁጥር በቃ ስለ ስራ ሁሌ እናወራለን። ምን ሰራ፣ ምን አሰብሽ፣ ስራ እንዴት ነው አንበዋለን በማለት ጥያቄዎች ይኖራሉ። እዚህ አይነት ስርዓት መፈረስ እንደዚህ ይመስላል። ከዛ ደግሞ ስ ቋሚ ደግሞ እያለን ነው እሷ ሊያገኙት ማለት ነው። እኔ አንድ የገረመኝ ነገር አለ። ምንድን ነው አንዳንዴ ብዙ ወንዶችም ሴቶችም ይገናኛሉ እና ብዙ ወንዶች በቃ ለትዳር ብሎ ያሰቧትን ለፍቅር ብሎ ያሰቧትን ሴት ማይሆን ቦታ ላይ ማየት አይፈልጉም። ምንም አይነት አይደለም አንተ ማድረግ ትችላለህ ብዬ የማስበው ሰው ይቅርና ማድረግ የማይችል ወንድ እንኳ ያሉበት ማለት ስራ መናቄ ወይም ደግሞ ትንሽ ነው ማለት አይደለም። ግን አንዳንዴ እንደ አማራጭ መቼም ፈልጋ ላይሆን ይችላል ልጅ የምትሰራው እንደ አማራጭ ልካሁን አንተ ስራ ንቅም ባልከው መንገድ ሊሆን ይችላል የምትሰራው እና 1 ዓመት ሙሉ መስተንግዶ ስትሰራ አንተ ግን ዝም ብለህ ፈቅደህ እየሰራች ነው ያለችው። ይባስ ብሎ ደግሞ አንተም ገብተህ አብረሃት እየሰራህ ነው እና ይሄ ነገር ትንሽ ግራ ገባኝ። ከምን የመነጨ ነው ማለት ቢኒያም አንድ ትዳር መሰረታለሁ ብሎ ሲያስብ ከድሮ ያሰበው ነው ወይስ ድንገት እንዲሁ ያሰበው ሀሳብ ይሆን እዚህ ድረስ እዚህ ደረጃ ያደረሰው? እውነት ለመናገር በፊት አስቤ አላውቅም። ዳኩሽ ስራ የተሻለ ኑሮ ነበር። ቤተሰብ ጋር ቢሆን እዛ የተሻለ ኑሮ ነበር። ግን አንዳንዴ ምን ላይ እንደምትወቅ ያደረገ ፍቅር በባህሪ ውድ ነው ይባላል። ስለዚህ ሞር ከእሷ ጋር በደንብ ማራስ ከጀመርን በኋላ ኢትዮጵያ ውስጥ ያለውን ላይፍ የኢኮኖሚውን የኑሮ ውድነቱ ምናምን ነገር በደንብ ነው የምናወራው እና አይደለም ኢትዮጵያ ውስጥ ወዴትም ቦታ ስራ ከሆነ መምረጥ አለብን ብዬ ከሚያምኑ ሰዎችም አላለው። ሰው ያገኘውን ሰርቶ ማድረግ አለበት ከሚሉ ወገኖች ነው። እሷንም አልረበሽኝም። ኦፍኮርስ ትንሽ የተወሰነ ስሜት ነበረው የመጀመሪያ አካባቢ የተወሰነ ስሜት ነበረው። ግን ከዛ ላይ ቀስ እያሉ ሞር እሷ በስራ ደስተኛ እንደሆነች ሰርታ የምታገኘው ገቢ ደግሞ ብዙ ቤተሰቦችን ከእሷ ጀርባ ቤተሰብ አለ፣ እናት አባት አለ። እነሱ ሰዎች እያገለችበት ያለ ሳይ እንደ ኢትዮጵያ ደግሞ በዚህ ሰዓት በጣም እንደምታውቂው ነው የስራ በጣም የለማት ይቻላል። ሰው በዚህ ሰዓት ስራ መምረጥ የሚባል ጊዜ ብላ ያለ። ስለዚህ ከዛ አንጻር መስራቷ አነሳ
አነሳኝ። ግን ያው አሁን ባስተዋልኩት በዚህ በ4 ወር ቆይታ ውስጥ ነው ባስተዋልኩት ለወንድ ልጅ በጣም ቻሌንጅ ያለው ስራ በጣም ከባድ ነው የተረዳሁበት። ምናልባት ረጅም ሰሩበት ሰዎች ይሆናሉና ትዕግስታቸውን በደንብ ያለመበት ጽናታቸውን ምን ያክል ሰዎችን ለማገልገል ዝግጁ ቢሆኑ የተረዳሁበት ቆይታ ነበረኝ እና ሰዎች ፍቅረኛዬን በምሰራበት ሰዓት እሱን ያስተዋሉ በጣም ሁሌም ትዕግስቱ ይገርመኝ ነበር። ሁሌም ስናወራ እንዴት አድርጋ ትሪት እንደምታደርገኝ በደንብ አስተውል ነበር እና ያ ነገር ከየት መጣ የሚለውን ነገር በደንብ ያየሁበት ነበር። አንዳንድ ስራዎች አንቺን ይሰሩሻል፣ አንዳንድ ሰዎች አንቺን ይቀርጹሻል እና ከዛ አንጻር በብዙ ነገሮች እሷን ማስተካከላታል እኔንም በደንብ ማስተካከል እና መስራቷ ምን ኮንፎርት አልመሰለኝም። ግን እኔ ብቻ የሰራበት ግን በጣም ቻሌንጅ ነበር። እስኪ እንደው አጫውተን ከቻሌንጆች ውስጥ እንደው በጣም ከባድ ነው የምትለው በሴትም በወንድም ይኖራል እና ያው መስተንግዶ በወንድ ብዙ አለ፣ ግን ከባድ ነው የሚባል ነገር አለው ለወንዶች። ምናልባት ትንሽ ቻሌንጅ አለው። በይበልጥ ግን ከሆነ ሴት ላይ በደንብ ይበረታል። ምናልባት በሰራሁበት ጊዜ ውስጥ ያስተዋልኩት ያው አንዳንዴ ጾታዊ ነገር እንደገና ጾታዊ ጥቃትን በሚመስል መልኩ ሰዎች ባልተገባ መልኩ ሲሰሩ ያስተዋልኳቸው ጊዜዎች ነበሩ። ብቻ እንደዚህ ቻሌንጆች ነበሩ እና ሴት ስትሆኝ ከበድ ይላል። አሁን ምን ያህል ጊዜ ሰራ እሷ ጋር? እሷ እንዳልኩሽ 4 ወር። ኦኬ ነገረኛ። አሁንም እየሰራ ነው? እና ዛሬ ስላልገባ ከሰዓት ነው የሚሰራው፣ በሽፍት ነው የምንሰራው እና እኔ ሁሌ ከሰዓት ገቢ ነኝ። ከሰዓት እዛ ነው እናንተ ጋር በጧት ልኬ ሞራና ነገሮችን በእውነት እኔ ከምን ግርም ላይ እንደዚህ አይነት ታሪክ ሰምቼ አላውቅም። ምንም መናገር ማለት ነው ገርመኝ። በዚህ ልክ እኔ አንዳንድ ፊልም ላይ የማያቸው ነገሮች ነው እንጂ በዚህ ልክ ሰውን ለመፈተን የተዘጋጀ ሰው አለ ወይ? እጥግ ድረስ አብሮ ሄዶ ዋጋ ለመክፈል የተዘጋጀ ሰው አለ ወይ የሚለውን ነገር አለ። ወደ ራሴ መለስ ብዬ ሳስብ ትንሽ የምር እውነትም አልመስለኝ እያለ ነው እና ብዙ ሰው የሚጠራጠርበት አይነት ሁኔታ ይኖራል ብዬ ነው የማስበው። አንዳንዴ ታሪኮችን እንደ ታሪክ ታወራቸዋለህ። አሁን እኔ ግን እንደ ታሪክ ሳይሆን የሰማሁት በአካል ሆነህ ነው ያው ማየውም ስለሚሆን ማለት ነው እና እየሰራሁ ነው ብለኸኛል። ኢንፎርማል ተሰርቶልኝ ብለው እንዴት ወደዛ ስትገባ በምን መልኩ ነበር? እሷን ጫናገረችበት? መጀመሪያ ሄጂ ትናንት ነው በደንብ አየሁት። ስራ ቦታ በደንብ አየሁ። ከዛ ደግሞ ያው ቀረብ ብዬ ደግሞ አውዳት ብሰራ አንዳንዴ ታየው ምናምን ነው። ከዛ ሰዎች የተለያዩ ሰዎች ይመጣሉ። በዝናም በሀብትም የተለያየ ኢንቫይሮመንት ነው ካፌ የሚጠቀም ሰው ነው። ትንሽ ኪናት ቢጤ አለች ማለት ነው። የነበረብኝ ነገር በደንብ ነበረችብኝ። ቀረብ ብሎ ማየቱ እሷንም እንደመጠበቅ በደንብ እንደመቀረቡ ነው ለማየት ያግዛል ብዬ ነበረ። ከዛ ብዙ አማካኝነት ነው ውስጥ ያሉ ሰዎችን ኃላፊዎቹን አናድቤ እሷን ያሳየ አበምሳት ይጀምራል። በጣም ጥሩ። በቆየበት ሰዓት ውስጥ አሁን እሷን እያየኸው ጥሩ ነገር የምትለው ምንድን ነው? አሁን ወደ መጨረሻ ውሳኔ የወሰደ ነገር? ያው በቆየሁበት ጊዜያቶች ውስጥ በጣም ስራዋን በጣም አክባሪ እንደሆነች የተረዳሁበት ነበር። እንዲሁም ደግሞ አስተውላለሁ። እዛ በምሰራበት ሰዓት ብዙ ወንዶች ቤተሰቦች ወደ ጾታዊ የሚወስዳሉ አይደል? ልክ እንደዚህ ነገሮች አስተውያለሁ። ግን ደግሞ እሱን አልፏል ማለት ነው ስታልፍ እንደነበረ በደንብ አይቻለሁ። ቤተሰቦቿ ጋር ያላትን ነገር በደንብ ቀረብ ብዬ ስለተገናኘ ቀረብ ብዬ አይቻለሁ። ብቻ ከብዙ ነገሮች አንፃር ሞር መመኛት አይነት ሴት ናት። ወደፊት ትዳሬ ልጆቼ እናት ብትሆን ብዬ መመኛት አይነት ሴት ናት። ደስታችን ቀን በጣም አሪፍ። እስኪ ወደ ኋላ መለስ ላድርግና ወደ ተገናኛችሁበት ስመጣ
ፌስቡክ ላይ አንዳንድ ፖስታቸው ነገሮች አይተሃል፣ ታደርገኛለች ፎሎ ታደርገኛለች ብለኛል እና ምትፖስታቸው ነገሮች እንዴት ነበሩ? ማለት ያው የምታየው ነገር ይኖራል እዛ ጋር እንደ ዳካሳ ተቀማት ወይ ለማለት ነው ይህ ጥያቄ ያነሳው። እሺ ያው ፖስት ብዙ ጊዜ አክቲቭ ነኝ እና እንደዚህ የማያቸውን ነገሮች በሙሉ በተለይ ደስ ያስባሉ ነገሮችን ፖስት ማለት ደስ ይለኛል። በተለይ ደግሞ ይሄ ነቃ ያደረጉ የሚችሉ ፖዚቲቭ ሀሳብ ያላቸው እንዲሁም ደግሞ ስለ አንድነት ስለ ኢትዮጵያዊነት የሚሰብኩ ነገሮችን ፖስት ማለት ደስ ይለኛል። ምክንያቱም እንዳልኩሽ እኔ ውጭ ስለሆነ በደንብ ኢትዮጵያዊነት የሚለውን ነገር ሁሌ ነው የሚናፍቀኝ። በደንብ ውጭ የነበረው ሲያ በደንብ ያስታውሰዋል፣ ያውቀዋል ስሜቱን እና በጣም ከባድ ነው። ሰው ሁሌ ባገኙት አጋጣሚ በሙሉ ፖስት ማለት ደስ ይለኛል። ስለ ባህላችን፣ ስለ ሃይማኖት፣ ስለተለያዩ ነገሮች ፖስት አደርጋለሁ እና እሱ ነገር ደግሞ እሷን ሞር ኢንስፓየር ያደርጋታል ብዬ አሰብኩ። ምክንያቱም ተደጋጋሚ ላይክ ታደርጋለች፣ ኮሜንት ጽፋለች። ዋው ደስ የሚል ቦታ ነው፣ እንደዚህ አይነት ነገር አለ ኢትዮጵያ ውስጥ ብዙ ነገሮች ታደርግልኛለች እና ከዛ ኢትዮጵያ ውስጥ አንተ የምትፖስታቸው የእውነት ኢትዮጵያ ውስጥ ያሉ ነገሮችን ነው ወይስ እዛ ሆነክ ያሉ ሁኔታዎችን ነው? አይ እዚህ ኢትዮጵያ ውስጥ ያሉ ያው ብዙዎቻችን ኢትዮጵያ ውስጥ አለን ወይ ደግሞ ብዙ ኢትዮጵያ ውስጥ አለን እንጂ ሪል ኢትዮጵያ ምን ያክል ታሪክ አላት፣ ምን የመሰለ ባህል አላት፣ ባህሎቿን ታሪኮቿን ብዙዎቻችን አናውቅም አይደል? የሆነ ቦታ ነው ልናውቅ የምንችለው እና በጣም ሰፊ ባህል ያለበት ሰፊ ሃይማኖት ያለበት ሀገር ነው እንደ ሀገር እና ገና ብዙ ያልተነኩ ነገሮች አሉበት እና ሁሌ ደስ ይለኛል ስለ ኢትዮጵያዊነት ማጥናት፣ ስለ ኢትዮጵያ ጎግል ማድረግ፣ ስለ ኢትዮጵያ ሰዎች በጣም ደስ ይለኛል እና ያገኘኋትን እውቀት እኔም ባለችኝ እንትን ሶሻል ሚዲያ ላይ ፖስት አደርጋለሁ እና ሞር እሱ ነገር ሞር ኢንስፓየር አድርጓታል ብዬ አስባለሁ። ከዛ ነው እንግዲህ ቀስ እያለን አሁን ወደምታየው ወደ ጓደኝነት ወደ ፍቅር ህይወት የመጣ ነው ማለት ነው። በጣም አሪፍ። ይህን ነገር የምትጠቀምበት ጊዜ የሚኖራታል ማለት ነው በቂ ጊዜ? ምናልባት ያው ሶሻል ሚዲያ ለመጠቀም ያን ያህል ረጅም ሰዓት መጠቀም ላይጠበቅብሽ ይችላል። ሶሻል ሚዲያዎችን የተለያዩ መረጃዎችን ለማግኘት ቴክስቶችን ለመለዋወጥ መጠቀም ይቻላል እንጂ ቱ ዘ ዲቴል ሶሻል ሚዲያ ላይ አክቲቭ ናት ማለት አይደለም። ኦልሬዲ የምናወራበት ሰዓት አለ። ከስራ ሰዓቷ ውጭ በተለይ ብዙ ጊዜ የምናወራው ማታ እንዲሁም ደግሞ ጠዋት አልፎ አልፎ ባሉ ሰዓቶች እናወራለን፣ እንገናኛለን። በደንብ ፖስቶቻችንን በዛ እንለዋወጥ። የምር ግን የዋህናት ማለት ነው። ማለቴ ይሄን ያህል 1 ዓመት ከ5 ወር ከ4 ወር አካባቢ ስትኖሩ ውጭ ሀገር እንደነበርክ በጣም ነገሮችን ዲቴል ለማወቅ ለመመርመር ያልሞከረችው ምልልክ ፈልጌ ነው። በ1 ዓመት ውስጥ ኦንላይን ብቻ ነው የምታወሩት እና ግን የፌስቡክ ጓደኝነት ከዛ ደግሞ ወደ ፍቅር ነው ያደገ ብለኸኛል አንተ። በእርግጥ ግን ወደ ፍቅር በምትገባበት ሰዓት በጣም የምታወራቸው የተለያዩ ነገሮች ይኖራሉ። እንዳልኩ ቅድም በአካል ለመገናኘት እንደማይመችህ፣ ሌሎቹ ደግሞ ስልክ መደዋወል የሚባል ነገር አለና እሷስ ወደ አንተ ለመደወል ሞክራ አታውቅም ወይ? መቼም አይሰራም ወይስ እንዴት ነው? አይደለ? ትክክል። በጣም ቻሌንጅ የነበረው በጣም ከባድ ወቅት የነበረው እሱ ነበረ። ምክንያቱም በፌስቡክ የምትተዋወቂው ኦንላይን ላይ የምትተዋወቂው 1 ዓመት በላይ ሳትደዋወቂ ወይ ደግሞ ሳትገናኝ የቆየሽ ሰው አብሮ መቀጠል ከባድ ነው። እኔ ቢሆን ይከብደኛል። ነገር ግን ደግሞ ያው የዋህ ሆናም ነው ማለትም ቢከብደኝም አምና ነው። ምክንያቱም በሰዓቱ በጣም ለእኔ ጋርም ቻሌንጅ የነበረው ነገር ምንድን ነው? ሁሌ እያንዳንዱ ነገር በማውራት ሰዓት፣ ፖስት በማድረግ ሰዓት፣ በእያንዳንዱ ነገሮች ውስጥ ውጭ እንዳለው የሚያስታውቅ ነገር አልለቅም። በማውራት ሰዓት ሙሉ የምጠቀመው እዚሁ ሀገር ውስጥ እንዳለው ፖስቶችም እንዳልኩሽ ውጭ የተነሷቸውን ፎቶዎች ፖስት አላውቅም። እዚህ ምንም አይነት ፍንጭ አልሰጠኋትም ውጭ መኖር የሚያሳውቅ ማለት ነው። ከዛ አንጻር ፕራንክም በይ ስለዚህ ከረጅም ዓመት በፊት ለዚህ ትዳር የሆነ ያሰብከው ነገር አለ? ቅድም አላሰብኩም አልከኝ እንጂ ማለት መጀመሪያ ቢኒያም ትዳር መያዝ አለብኝ ብሎ ሲያስብ ምን ነበር አእምሮ ላይ የሚመጣው? ሁሌም ቢሆን ስለ ትዳር ሳስብ ትዳር ትልቅ ተቋም እንደሆነ ነው የማስበው። ምክንያቱም ትዳርሽ በጣም የተስተካከለ ከሆነ ነው ወደ ሀገር ወደ ያለ የሚሰፋው ሰው። እኔ ትዳሬን ሳስብ በደንብ ሰዎች የተግባቡበት፣ በደንብ እርስ በርስ የሚናበቡበት፣
ከነሱ አልፈው ወደፊትን በደንብ ማየት የሚችሉበት መሆን አለበት ብዬ አምናለሁ። ሰው ከእሷ ጋር በደንብ እንድናወራ እንዲሁም አሁን ወደ ፍቅርም እንድንቀይር ወደ ትዳርም እንድንመጣ ያደረገን ነገር ትልቁ ነገር ምንድነው? ይህን ነገሮችን ስላገኘሁባት ነው። ለትዳር ያላት አመለካከት እንዴት ነው? አሁን አውርታችሁ ታውቃላችሁ በደንብ ወደ ትዳር እንደምትገቡ ካላችሁበት ሁኔታ አንጻር ወደ ትዳር ለመሄድ የሚያስኬዳችሁ ብቁ የሆነ ነገር አለ ወይስ አንስተህላት አታውቅም? ዛሬ ያው ሰርፕራይዝም ነው ስላልከኝ እንግዲህ ስለ ትዳር በሰፊው አውርተን አናውቅም። እንዳልኩሽ እንግዲህ ዛሬ ነው ቀለበት ላደርግላት ያሰብኩት። እዛው ስራ ቦታችን ነው ቀለበት ፕሮግራም ላደርግ ያሰብኩት። ስራ ቦታ ላይ እዛው ካፌ ላይ ሽርጤን አድርጌ የዛሬን ቀን ማየት እኔ ራሱ ጓጉቻለሁ። በጣም ጓጉቻለሁ። እዛ ላይ ነው ፕሮፖዝ አደረጋት ያሰብኩት። ለትዳር ጥሩ እይታ አላት ብዬ አስባለሁ። ምክንያቱም በቆየነባቸው ጊዜያቶች ውስጥ በጣም ፖዚቲቭ የምታስብ ሴት ናት። ነገ ላይ ራሷን ለመለወጥ እንዲሁም ደግሞ ነገ በምትመሰረተው ህይወት ሙሉ ስኬታማ ህይወት ለመኖርም በጣም ተግታ የምትሰራ ሴት ናት። ስለዚህ ከዛ አንጻር እኔ 100% እንግዲህ ዛሬ ሽታ እንደማገኝ አምኛለሁ። በጣም ከአንተ ጋር ይሁን። ምንድነው ማለት ትንሽ ይከብዳል እውነት ለመናገር ይህ ሁሉ ነገር ያለፈች ሴት እሷን ስራንማ ክብራ እዛ ስራ ላይ ለአንተ የሚገባሃል ብላ እዛ ስራ ላይ ጋብዛ ያን ስራ እንድትሰራ አብራህ ይህን ያህል ጊዜ እያሳለፈች ያለች ሴት መጥፎ ናት ብዬ ለአንተ ማሰብ ይከብደኛል። ምክንያቱም እዚህ በላይ ችግር ቢመጣ አብራ ቻለንጅ አድርጋ ማሳለፍ እንደምትችል ነው እኔ ውስጥ የሚሰማኝ ማለት ነው። እና አብሮ በማደግ የምታምን ልጅ ናት አይደለ? ስርዓት ንቅም ስራ አለመናቋም ነው ሞር እሷ ጋርም ዝቅ ብዬ እንድሰራ አንዳንዴ ያው አብሮ ጓደኛሽን ዝቅ ብሎ ማየት አትፈልጊም። ስራው መናቄ ሳይሆን ግን ደግሞ የሆነ የተሻለ ነገር ሊሆን ትፈልጊያለሽ። ከዛ አንጻር ስራ ቦታ ላይ አብሬያት እንድሰራ መጀመሪያ እንደውም ትቀልድብኝ ነበረ። አሁን አንተ እንዴት ልታስተናግድ ይችላል ብዙ ነገር ትለኝ ነበረ በቀልድ መልክ ማለት ነው። እና ሰው ፈቅዳልኝ አብሬያት እንሰራ ማድረጓ ራሱ ሞር አብሮ ለማድረግ ያላትን ነገር ያሳያል ብዬ አስባለሁ። ስለዚህ ከዛ አንጻር ምንም አይነት ነገር ይፈጠርበታል ብዬ አላምንም። እሺ የመጨረሻ ጥያቄ ነው። ጥያቄ አላበዛብህ። ለዛ ሰዓት በጣም ይጓጓህ ይመስለኛል። ልጠይቅህ የወደድኩት ነገር እንበልና ፍቅረኛ እንበልና ሳይሆን ትላለች እሺታዋን ስትሰጥህ ወይም ዛሬ ቀለበት ስታስርላት ይሄኛውን ማንነትህን እንዴት ነው ልታሳውቃት ያሰብከው? ከባዱ ነገር ምክንያቱም ኦልሬዲ 1 ዓመት ከ5 ወር ማለት ነው የቆየ ነው በፍቅር የቆየ ነው። እሷ የምታውቀው ቢኒያም ይሄም ቢኒያም ነው። ካፌ አስተናጋጁ ኢትዮጵያ ውስጥ ነዋሪ የሆነውን ምናምን ነገር ነው የምታውቀው። የኔ ፐርሰናሊቲ ደግሞ ይሄ አይደለም ስልሽ ኦፍኮርስ ፐርሰናሊቲ ያው ቢሆንም ነገር ግን አንዳንድ ነገሮችን ቀድሜ ማወቅ ስለነበረብኝ ቅድም ያልኩት ታሪኮች አሉ ጓደኞቼ ጋር እንዲሁም ደግሞ ብዙ የሰማቸው ነገሮች ነበሩና እነዛን ነገሮችን ቀድሜ ከመከላከል አንጻር ወይ ደግሞ ህይወቴ ላይ እንዳይደገም በመፍራት የደበኳት ነገሮች አሉ አይደል? መገኘም ለምሳሌ የምኖርበት ቦታ አልነገርኳትም። እዛም የተለያዩ ስራዎች እንደምሰራ አልነገርኳትም። ሰው ይሄ ነው ትልቁ ነገር ለእኔ በጣም አሁን ከባድ ይሆንብኛል ብዬ የማስበው። እንዲሁም የእናንተ ሀሳብ እፈልጋለሁ ብዬ የማስበው እዚህ ጋር ነው። ምክንያቱም 1 ዓመት ከ5 ወርን በሌላ ነገር የቆየሽን ሰው ዛሬ እንደዚህ ነው የምትይው ቀላል አይሆንም አይደል? እኔም ብሆን ትንሽ ቀላል አይሆንልኝም፣ ከባድ ይሆናል። ግን ከፈጣሪ ጋር እንደምንም ብዬ አድርገዋለሁ። ለሱ ደግሞ ሞቅ ያለውን ደስታ ደግሞ አብረን ነው የምናከብረው ብዬ ነው የማስበው። ደስ ይለኛል። ስለዚህ እንግዲህ ተመልካቾቻችን ቢኒያም ዛሬ የሚገርም ነገር ነው ይዞልን የመጣው። ቅድም እንደገለጽኩት እንዲህ አይነት ማንነት ያላቸው ሰዎች ከመስማት ያለፈ በተግባር አግኝቻቸው አላውቅም እና ውጭ ሀገር ኖሮ ወደ ሀገር መጥቶ አብሯት መስተንግዶ አብሯት እየሰራ ነው ያለው እና ይሄ ደግሞ ለእሷ ፈተና ይመስላል። አሁን ደግሞ
የምትሰራበት ቦታ እሱ የሚሰራበት ቦታ ከሰዓት ነው የመስተንግዶ ሰዓቴ ሽፍቴ ብሏል እና ሽርጡን አድርጎ ነው ማለት ነው ዛሬ ሰርፕራይዝ ሊያደርጋት ወይም ደግሞ ቀለበት ሊያደርግላት ካፌ ነው የምንገናኘው ማለት ነው። ሁሉንም ነገር አብረን የምናይ ይሆናል።